ብርቱ ነኝ ገብርኤል አለ ከጎኔ ሚረዳኝ የሚረዳኝ ወገኔ ለኔማ ገብርኤል አባቴ ነው ለኔማ ገብርኤል አባቴ ነው አናፎ ገብርኤል አባኮ አናፎ ገብርኤል አባኮ ብርቱ ነኝ ገብርኤል አለ ከጎኔ ሚረዳኝ የሚረዳኝ ወገኔ ለኔማ ገብርኤል አባቴ ነው ሆነ ጌታችን ኢየሩሳሌም ወጣ። ኢየሩሳሌም ድነት የሚገኝባት መቀመጫ ነበረች። የበጎች መዋኛ ማለት ነው። ስሟንም በዕብራይስጥ ቤተ ሳይዳ ይሏታል። 5 እርከኖች ነበሯት። ከዚያም ብዙ ድውያን፣ ዕውሮች፣ አንካሶች፣ የሰለሉ የደረቁ እግረ አባጦች፣ ልብሶች ተኝተው የውሃውን መታወቅ ይጠባበቁ ነበር። የእግዚአብሔር መልአክ ውሃውን ወደ መጠመቂያ ወርዶ ውሃውን በሚያናውጠው በሚባርከው ጊዜ ከውሃው መታወቅ በኋላ መጀመሪያ ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበርና ያምን ሞት ብለውን ዘላለም አልጠግብህም ገብርኤል ብዬ ማታጎድለኝ ጉብዝናዬ የመለስከኝ ከስህተቱ የመራኸኝ ወደ እውነቱ ብርቱ ነኝ ገብርኤል አለ ከጎኔ ሚረዳኝ የሚረዳኝ ወገኔ ለኔማ ገብርኤል አባቴ ነው ለኔማ ገብርኤል አባቴ ነው አናፎ ገብርኤል አባኮ አናፎ ገብርኤል አባኮ ለክርስቶስ መመስከሬ እንዲጸና የአገልግሎት ጎዳናዬ እንዲቀና ስንቱን እሳት በረድ አርገህ ከዙሪያዬ ብርታት ስጠኝ እንዲሰምር ፍጻሜ ብርቄ ለኔማ ወደ መዳን እንድደርስ ብርቄ ለኔማ መታገዘኝ እንድወርስ ብርቄ ለኔማ የጎፋ ባስኬቶ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የተከበሩ የዚህ የደራማሎ ወረዳ ቤተ ክህነት ስራ አስኪያጅ በኩረ ትጉሃን ቀሲስ ጌትነት ደሳለኝ፣ የደብሩ የገዳሙ አስተዳዳሪ ቀሲስ ገዛኸኝ ገልቼ፣ የተከበሩ ክቡር አቶ ገዛኸኝ ጋሞ የጋሞ ዞን መንግስት ዋና ተጠሪ፣ መልአከ ኃይል አባ ወልደ ትንሣኤ ቆሞስ የአርባ ምንጭ ደብረ መድኃኒት መድኃኔዓለም ካቴድራልና ደብረ ኢዮር ቅዱስ ሩፋኤል አብያተ ክርስቲያናት አስተዳዳሪ፣ ዲያቆን ኢንጂነር ዳግማዊ አየለ የጎፋ ዞን ዋና አስተዳዳሪ፣ የተከበሩ ክብርት ወይዘሮ አለምነሽ ደመቀ የደቡብ ኢትዮጵያ ገቢዎች ቢሮ ኃላፊ፣ የተከበሩ ክቡር ዶክተር መስፍን መንዛ የአርባ ምንጭ ከተማ ከንቲባ፣
የተከበሩ ዲያቆን ይርጋለም እሸቴ፣ የተከበራችሁ የደራማሎ ወረዳ የመንግስት የስራ ኃላፊዎች እንዲሁም ከተለያየ ቦታ ከአርባ ምንጭም ከዋጫም የመጣችሁ የመንግስት የስራ ኃላፊዎች ሁላችሁም፣ ማህበረ ካህናት ወምእመናን፣ እግዚአብሔር አምላካችን የሚወዳችሁ እናንተም የምትወዱት እግዚአብሔርን ለማክበር ወደዚህ ወደ ቅዱሱ ቦታ የተሰበሰባችሁ ማህበረ ምእመናን ወምእመናት በእግዚአብሔር በአምላካችን ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር አምላካችን ሁላችንን ጠብቆን በዚህ በተቀደሰው ዕለት መላእክት በሚዘምሩበት በሚያመሰግኑበት እኛም እንደዚሁ እንደ አቅማችን እግዚአብሔርን በምናመልክበት ዕለት ለታኅሳስ 19 የቅዱስ ገብርኤል በዓለ ንግሥ እንኳን በሰላም አደረሰን፣ እንኳን አደረሳችሁ። ለዚህም ቀን ያደረሰን ማን ነው? ማን ነው ያደረሰን? እግዚአብሔር አምላካችን ጠብቆንና ተንከባክቦን ለዚህ ቀን አድርሶናል። እነሆ ዳገቱንና ቁልቁለቱን ውጣ ውረዱን ወንዙን ሸንተረሩን ሁሉ እርሱ እየጠበቀን እርሱ እየደገፈን በዚህ በቅድስና ቦታ ተገኝተን እግዚአብሔር አምላካችን አምልከናል። መልአኩ ቅዱስ ገብርኤልንም አክብረናልና ይህንን ለፈቀደ ለእግዚአብሔር ለአምላካችን ክብር ምስጋና ይድረሰው። እሺ፣ ሁላችሁም ለተወሰነ ጊዜ እንረጋጋ። ሁላችንም እንረጋጋ። የእግዚአብሔርን ቃል እንስማ። ወደ ትምህርተ ወንጌሉ ከመግባቴ በፊት በመካከላችን ብፁዕ አባታችን አሉ። የሀገረ ስብከታችን ሊቀ ጳጳስ ብፁዕነታቸው ከትናንት ጀምሮ በዚህ በመገኘት ምዕመናን ልጆቻቸውን ሲባርኩ ሲያስተምሩ፣ እንደዚሁም ደግሞ ቅዳሴውን ማሕሌቱንም በመምራት በቤተ መቅደሱ ሲያገለግሉ ቅዳሴውን ሲመሩ አርፍደው አሁን በዚህ በመካከላችን ተገኝተው እየባረኩን ነውና ይህንን ላደረገ ለእግዚአብሔር ለአምላካችን ክብር ምስጋና ይድረሰው። የእግዚአብሔር መልአክ በሉ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ምን ያደርጋቸውን? መልአኩ ቅዱስ ገብርኤል ሁላችንን የሚያድነን ከክፉ ነገር ያድነን፣ ከክፉ ነገር ይሰውረን። የእግዚአብሔር መልአክ አያችሁ፣ የእግዚአብሔር መልአክ እግዚአብሔርን የሚፈሩትን ቅዱሳኑን በእግዚአብሔር ስም የሚያምኑትን እግዚአብሔርን የሚያመልኩትን የፈጠረኝ እግዚአብሔር ነው፣ የሚገለኝ እግዚአብሔር ነው፣ የሚያድነኝ እግዚአብሔር ነው፣ አምላኬ እግዚአብሔር ነው ብሎ እግዚአብሔርን የሚፈሩትን እግዚአብሔርን የሚያመልኩትን እሳትን ቢመጣ ጦርን ቢወረወር ሌላም ችግር ቢመጣ እግዚአብሔር ያድነኛል ብለው የሚያምኑትንና እግዚአብሔር የሚፈሩትን የእግዚአብሔር መልአክ ምን ያደርጋቸዋል? በደንብ ተናገሩ። ምን ያደርጋቸዋል? ያድናቸዋል። ቅዱሳኑ ነው። ቅዱሳንን የእግዚአብሔር መልአክ ያድን ዘንድ ይችላል። ቅዱሳን መላእክት ከእግዚአብሔር ወደ እኛ የሚላኩ እኛን ለማዳን ነው። እኛን ለመደገፍ ነው። እኛን ለመርዳት ነው። ከመላእክት ጋር የሰው ልጆች ታላቅ የሆነ ቁርኝት አለን። መላእክቱ እኛ ስንደክም የሚያበረቱን፣ እኛ ስንደክም የሚያጽናኑ፣ ስናዝን የሚያጽናኑን፣ ወደ መንፈሳዊነት ወደ እግዚአብሔር እንድንጠጋ የሚረዱን እነዚህ ቅዱሳን መላእክት ናቸው። መላእክት የተፈጠሩት በእውነታው ሁሉ እኛን ለማገልገል ነው። እግዚአብሔርንም ለማመስገን ነው። ከእግዚአብሔር ወደ ሰው ልጆች የሚመጣውን በረከት የሚመጣውን የምስራች ወደ ሰው ልጆች ለማድረስ
እንደገና ደግሞ የሰው ልጆችን ጸሎት ደግሞ ተቀብለው ወደ እግዚአብሔር ለማድረስ በሰውና በእግዚአብሔር መካከል የሚላላኩ ታላቅ ክብር ያላቸው እግዚአብሔር ያከበራቸው እግዚአብሔር ነው። መላእክቱን እንዲላላኩ የፈቀደላቸው እግዚአብሔር ነው። መናፍስት አድርጎ ነው እግዚአብሔር የፈጠራቸው። ዘይሬሲሆሙ ለመላእክቱ መንፈሰ ወለእለ ይትለአክዎ ነደ እሳት። መላእክቱን መንፈስ የእሳት ነበልባል አድርጎ የፈጠራቸው ያደረጋቸው መናፍስት ናቸው። በየትኛውም ቦታ ላይ ተገኝተው በተዘጋ ቤት ውስጥም ተገኝተው በእሳት መካከልም ተገኝተው የሰው ልጆችን ማዳንና መርዳት እንዲችሉ አድርጎ የፈጠራቸው ናቸው። እነዚህ ቅዱሳን መላእክት ለኛ ታላቅ ነገርን የሚያደርጉ ናቸው። በእውነት መላእክትን ስንመለከት የኢየሱስ ክርስቶስን ሰው የመሆን ምስጢረ ሥጋዌን የነገሩን መላእክት ናቸው። በመጀመሪያ ያበሰሩ፣ በመጀመሪያ የተናገሩ ኢየሱስ ክርስቶስ ከሰማየ ሰማያት እንደሚወርድ ከቅድስት ድንግል ማርያም እንደሚወለድ የተናገረው እኮ መልአኩ ቅዱስ ገብርኤል ነው። በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ላይ ጀምረን ስንመለከት መልአኩ ቅዱስ ገብርኤል በስድስተኛው ቀን ወደ ድንግል ማርያም ናዝሬት በምትባል ሀገር በገሊላ ወደምትኖረው ወደ አንዲት ድንግል ወደ ድንግል ማርያም ተላከይና ወደ እርሷም መጥቶ ደስ ይበልሽ ተፈሥሒ ፍሥሕት ጸጋን የሞላብሽ ወይ ደስ ይበልሽ፣ እነሆ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ብለሽ ትጠሪዋለሽ ብሎ የተናገረ ማን ነው? መልአኩ ቅዱስ ገብርኤል ነው። ማን የተናገረ? ኢየሱስ ክርስቶስ እንደሚጸነስ ኢየሱስ ክርስቶስን እንደሚወለድ የተናገረው መልአክ ቅዱስ ገብርኤል ነው። ገና ነው። በሁለተኛ ደረጃ ላይ ያለው ከሰባቱ ሊቃነ መላእክት በሁለተኛ ደረጃ ላይ ያለው መልአኩ ቅዱስ ገብርኤል እነሆ የሰው ልጅ ሥጋ እንደሚለብስ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ እንደሚነሳ እርሱም ደግሞ ሕዝቡን ሁሉ ከኃጢአታቸው እንደሚያድናቸው የመጀመሪያውን እንደምትጸንስ ጽንሰቱን ሰው የመሆኑን ምስጢር የተናገረ ገናናውና ኃያሉ መልአክ ቅዱስ ገብርኤል ነው ማለት ነው። ቅዱስ ገብርኤል ከእግዚአብሔር ተልኮ መጥቶ ነው። እንደዚህ ሰው መሆኑን ብቻ አይደለም፣ ኢየሱስ ክርስቶስን ደግሞ መወለዱን የሚያበስሩ ቅዱሳን መላእክት ናቸው። መወለዱ በሉቃስ ወንጌል ምዕራፍ 2 ላይ እንደምንመለከተው ማለት ነው። እረኞቹ ኢየሱስ ክርስቶስ በተወለደ ጊዜ እረኞቹ መንጋቸውን እየጠበቁ ባሉበት በዚያ መልአኩ ቀርቦ ኢየሱስ ክርስቶስ እንደተወለደ ነው መድኃኒት የሆነ እርሱም ክርስቶስ ጌታ የሆነ መድኃኒት ተወልዶላችኋል፣ ደስ ይበላችሁ፣ አትፍሩ ብሎ እረኞቹ ስለ ኢየሱስ ክርስቶስ መወለድ የተናገረ መልአኩ ነው። ተወልዷል፣ መድኃኒት ነው፣ ክርስቶስ ነው፣ ጌታ ነው፣ አይዟችሁ አትፍሩ ብሎ እነዚህን እረኞችን ስለ ኢየሱስ ክርስቶስ መወለድ በመጀመሪያ የተናገረ የእግዚአብሔር መልአክ ነው። የእግዚአብሔር ምንድን ነው? መልአክ ነው። ወዲያውኑ ብዙ መላእክት መጡና ብዙ እልፍ አእላፋት የሆኑ መላእክት ወደዚያ መጡና ስብሐት ለእግዚአብሔር በአርያም ምስጋና ይገባል፣ ለሰው ልጅም በጎ ፈቃድ ክብር ለእግዚአብሔር በአርያም ሰላም በምድር ለሰው ልጆች ሁሉ በጎ ፈቃድ ይሁን ብለው ዘመሩ፣ አመሰገኑ መላእክት። በልደቱ ዕለት ኢየሱስ ክርስቶስ በተወለደበት ዕለትም መላእክቱ ተገኝተው አመስግነዋል ማለት ነው። ስለዚህ የኢየሱስ ክርስቶስን መወለድ የነገሩን እነማን ናቸው? ማን ናቸው? ቅዱሳን መላእክት ናቸው። አመሰገኑ ነው። መልአኩ ተናገረ መወለዱም። ስለዚህ ሰው መሆኑንም የተናገሩ እነዚህ
ቅዱሳን መላእክት ናቸው ማለት ነው። ኢየሱስ ክርስቶስንም ደግሞ ስለ መነሳቱም የተናገሩ እነሱ ናቸው። በሉቃስ ወንጌል ምዕራፍ 24 ስንመለከት በሉቃስ ወንጌል ላይ እነሆ ሴቶቹ ሽቶ ለመቀባት በሌሊቱ ወደ መቃብሩ በሄዱበት ሰዓት በሌሊቱ ተነስተው የኢየሱስ ክርስቶስን ቅዱስ ሥጋውን ሽቱ ለመቀባት በሄዱ ጊዜ በዚያ ሲሄዱ መቃብሩ ተከፍቶ የኢየሱስ ክርስቶስ ሥጋ የለም። አቀርቅረው ሳሉ አዝነው ሳሉ ሁለት ነጫጭ ልብስ የለበሱ ሰዎች ነው። ሁለት ነጫጭ ልብስ የለበሱ ሰዎች ተገናኟቸው። እናንተ ለምን ትተክዛላችሁ? እናንተ ሴቶች ለምን ታዝናላችሁ? ለምን ትጨነቃላችሁ? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እነሆ ተነስቷል፣ በዚህ የለም ነው ብለው እነዚህ ነጫጭ ልብስ የለበሱት ቅዱሳን መላእክት የኢየሱስ ክርስቶስን ትንሣኤውን ተናገሩ፣ አበሰሩ ማለት ነው። ትንሣኤውን የተናገሩ እነማን ናቸው? ቅዱሳን መላእክት ናቸው የመሰከሩት። ስለ መነሳቱ በመጀመሪያ የተናገሩ ኢየሱስ ክርስቶስ ተነስቷል ብለው የተናገሩ ቅዱሳን መላእክት ናቸው። እነዚህ ሴቶች ፈልገውት ኢየሱስ ክርስቶስን ሄደው ነበረ። ሥጋውን ሽቱ ለመቀባት ነበረ ተነስተው የገሰ አዝነው ነበረ ስላጡት። ነገር ግን ተነስቷል ብለው ያጽናኑ እነማን ናቸው? ቅዱሳን መላእክት ናቸው ያጽናኑ። አይ ተነስቷል እንደተናገረ በሰው ልጅ አሳልፎ እንደሚሰጥ እንደሚሞት እንዲህ እንደሚሰቀል እንደሚገረፍ እንደሚሞት አስቀድሞ ተናግሮ ነበር። እንደተናገረ ተነስቷል፣ በዚህ የለም፣ ተነስቷል፣ ደስ ይበላችሁ ብለው እነሱን አበሰሯቸው ማለት ነው። ስለዚህ ክርስቶስ እንደሚጸነስ ስለ ምስጢረ ሥጋው የተናገሩ መላእክት ናቸው። ስለ መወለዱ የተናገሩ በመጀመሪያ ቅዱሳን መላእክት ናቸው። እንደዚሁም ደግሞ ትንሣኤውንም የተናገሩ ቅዱሳን መላእክት ናቸው። ቅዱሳን መላእክት ምንጊዜም ለእኛ ጥሩ ነገርን የሚያመጡ በረከትን የሚያመጡ ናቸው። ከእኛ የማይለዩ ናቸው። አሁንም ቅዱሳን መላእክት ከእኛ አይለዩ። በረከትና ረድኤትን ለሁላችን ይስጡን። አያችሁ መልአኩ ቅዱስ ገብርኤል ከእግዚአብሔር እየተላከ ታላላቅ ነገሮችን ያደረገ መልአክ ነው። በሉቃስ ወንጌል ምዕራፍ 1 ላይ ስንመለከት ወደ ካህኑ ወደ ዘካርያስ ተላከ። ወደ ካህኑ ወደ ዘካርያስ ተላከ። ዘካርያስ ካህኑ መካን ነበረ፣ ሚስቱ መካን ነበረች። መካኖች ናቸው፣ ልጅ የሌላቸው መካኖች። ነገር ግን በእግዚአብሔር ትእዛዝ በእግዚአብሔር ሕግ የሚጓዙ ሁለቱም ጻድቃን በእግዚአብሔር ፊት ጻድቃን ነበሩ ይላቸዋል። ልጅ ስላልነበራቸው ያዝኑ ነበረ፣ ይተክዙ ነበረ። ነገር ግን ካህኑ ዘካርያስ ካህን ነው፣ አገልጋይ ነው። ወደ ቤተ መቅደሱ ውስጥ ገብቶ ያጥን ነበረ፣ በተራው በክፍለ ጊዜው ማለት ነው ያጥን ነበረ። ያኔ መልአኩ ቅዱስ ገብርኤል ወደ ዘካርያስ መጣና በመሠዊያው በስተቀኝ በኩል ተገለጠለት። ዘካርያስ ሆይ ጸሎትህ፣ ልመናህ፣ መስዋዕትህ ወደ እግዚአብሔር ቀረበ። ጸሎትህ ተሰምቶልሃል፣ እንኳን ደስ አለህ፣ ወንድ ልጅ ትወልዳለህ። አያችሁ፣ ወንድ ልጅ ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ብሎ ተናገረ ይላል። እነዚህ ሁለቱ ጻድቃን ዘካርያስና ኤልሳቤጥ ምን ነበሩ አልኋቸው? መካኖች አይደለም እንዴ? መካኖች ነበሩ፣ ጻድቃንም ነበሩ፣ በእግዚአብሔር ሕግና ትእዛዛት የሚጓዙ ነበሩ። እነዚህ መካኖች እግዚአብሔርን ይለምኑ ነበረ፣ ይጸልዩ ነበረ። ጸሎት ተሰማልሃል። የምስራች እኮ ነው እኮ ጸሎትህ፣ ልመናህን እግዚአብሔር ተቀበለልሃል። አሁን ልጅ ታገኛለህ፣ ልጅ ትወልዳለህ አለውናል። ዛሬም እኮ እኛ ልጅ ያጣን ሰዎች አለን አይደለም እንዴ? ልጅ ያጣን ሰዎች ወደ ቅዱስ ገብርኤል መጥተናል። ቅዱስ ገብርኤል ለምን ልጅ አገኘን አላገኘንም? የወለዱ ሰዎች የሉም አሉ፣ ብዙ የወለዱ አሉ አይደለም እንዴ? ስጠን፣ ወንድ ልጅ ስጠን፣ ሴት ልጅ ስጠን ብለን ተስለን በእውነት በኤሊ ቅዱስ ገብርኤል በዚህ በአውደ ምሕረቱ ፊት ቀርበን ስንለምነው መልአኩ ቅዱስ ገብርኤል በምልጃውና በጸሎቱ ረድቶን ልጅ ያገኘን አለን የለንም? እግዚአብሔርን አመስግኑት።
ልጅ የለኝም ብለህ ወደ ጠንቋይ ቤት አትሂድ። ልጅ የለኝም ብለህ ወደ ሌላ ቦታ አትሂድ። ልጅ ስታጣ፣ ስትቸገር፣ ስትጨነቅ ወደ ቅዱስ ገብርኤልና ወደ ኤሊው ቅዱስ ገብርኤል ወደ መልአኩ ወደ ቅዱስ ገብርኤል መልአኩ ቅዱስ ገብርኤል ጸሎታችንን ተቀብሎ ወደ እግዚአብሔር ሊያቀርብ ይችላል። ጸሎታችንን ቅዱሳን መላእክት ወደ እግዚአብሔር እንደሚያቀርቡ በመጽሐፍ ቅዱስ ላይ ተጽፏል። በራእይ ምዕራፍ 8 ላይ ስንመለከት በራእይ ምዕራፍ 8 የቅዱሳን ጸሎት ከዕጣን ጋር በመልአኩ እጅ ወደ እግዚአብሔር ወጣ፣ ወደ ሰማይ ወጣ፣ ወደ እግዚአብሔር ወጣ። የቅዱሳን ጸሎት ከዕጣን ጋር ይለናል። በመልአኩ እጅ በማን እጅ ነው የወጣው? በመልአኩ እጅ። ዛሬ ቅዱስ ገብርኤል እኔና እናንተ የጸለይነውን ጸሎት ያቀረብነውን መሥዋዕት ስጦታ ሁሉ ቅዱስ ገብርኤል ተቀብሎ ወደ ማን ያቀርበዋል? ወደ እግዚአብሔር ያቀርበዋል። አያችሁ፣ ጸሎታችንን ሁሉ እዚህ መጥተን ስንጸልይ ልጅ የሌለን ልጅ እንዲሰጠን፣ ሀብት የሌለን ሀብት እንዲሰጠን፣ ጤና የሌለን ጤና እንዲሰጠን፣ ሰላም የሌለን ሰላም እንዲሰጠን ዛሬ መጥተን ለምነናል። ሰላምን ሊያሰጠን ይችላል ቅዱስ ገብርኤል አይችልም? ይችላል። እግዚአብሔር በቅዱስ ገብርኤል በኩል ያቀረብነውን ጸሎት ተቀብሎ ሰላምን ይሰጠናል። ሰላምን ለሀገራችን ይስጥልን። ሰላምን ለሕዝባችን ይስጥልን። ልጅ የሌለን ሰዎች ልጅ እንድናገኝ እርሱ ቅዱስ ፈቃዱ ይሁንልን። ስለዚህ እኛ ምንድነው መሆን ያለብን? መጸለይ ነው። በጌታ ሕግ በጌታ ትእዛዝ እንደ ሕጉ እንደ ሥርዓቱ ነበረ ይኖሩ የነበረ ዘካርያስና ኤልሳቤጥ። ስለዚህ ጸሎታቸውን ቅዱስ ገብርኤል ጸሎታችሁ ተሰምቶላችኋል ብሎ አበሰራቸው። ወንድ ልጅ ትወልዳላችሁ፣ ስሙንም ደግሞ ዮሐንስ ትለዋለህ አለው። ተድላና ደስታ ይበዛላል። ገና በእናቱ ማኅፀን እያለ መንፈስ ቅዱስ ይሞላበታል። ብዙዎችን ሰዎች ወደ አምላካቸው ወደ እግዚአብሔር ይመልሳል። የአባቶችን ልብ ወደ ልጆች ይመልሳል። የሳቱትንም ሰዎች ይመልሳቸዋል። ወደ አምላካቸው ወደ እግዚአብሔር ይመልሳቸዋል። በኤልያስ መንፈስና ኃይል ይሄዳል። ቅዱስ ነው፣ ብፁዕ ነው። ብዙዎችን ለክርስቶስ እንዲዘጋጁ ያደርጋል። ይሄ ካንተ የሚወለደው ብሎ ተናገሩ ማለት ነው። የሚያሰክር ነገርም አይጠጣም። መንፈስ ቅዱስ ገና በእናቱ ማኅፀን እያለ የሚያድርበት እንደዚህ አይነት ልጅ ነው የሚያስፈልገው። ገና ከሕፃንነቱ ጀምሮ መንፈስ ቅዱስ የሚያድርበት እግዚአብሔርን የሚያከብር እናትና አባቱን የሚያከብር ልጅ እንዲሰጠን ነው እኛም መጸለይ ያለብን። ለእግዚአብሔር የተቀደሰ እንዲሆን እግዚአብሔርን እንዲያከብር እናትና አባቱን የሚያከብር ልጅ እንዲሰጠን ነው መጸለይ ያለብን ማለት ነው። ዝም ብሎ እኮ ልጅ ስጠን የሚባል አንዳንዴ ልጅም እኮ አጥፊ ይሆናል። እግዚአብሔር ደግሞ አጥፊ የሆነ ልጅ አይሰጥም። በጸሎት የተገኙ ልጆች ሁሉ የተቀደሱ ናቸው የሚሆኑት ማለት ነው። ስለዚህ መልአኩ ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው ነው እንዴት ይሆናል ብሎ ነበረ ዘካርያስ ተከራክሯል። እኔ ሸምግያለሁ፣ ባለቤቴም አርጅታለች፣ ይሄ ነገር እንዴት ሊሆን ይችላል ብሎ ተከራክሮ ነበረ። በጊዜው የሚፈጸመውን ነገር ስላላመን ይህንን ቃሌን የእግዚአብሔርን ድምፅ ስላልሰማህ እስከሚፈጸም ድረስ ድዳ ትሆናለህ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ ይላል። በማን ፊት የሚቆመው? በማን ፊት? በእግዚአብሔር ፊት የሚቆመው። አያችሁ፣ በእግዚአብሔር ፊት ቅዱስ ገብርኤል ሲቆም እኮ እኔና እናንተን ለማማለር ነው። ለእኔና ለእናንተ ይቅርታ ለማሰጠት ነው። እኔና እናንተን ለመደገፍ ነው በእግዚአብሔር ፊት የሚቆመው። በእግዚአብሔር ፊት የሚቆምልን መልአኩ ቅዱስ ገብርኤል ነው። እኔ በእግዚአብሔር ፊት እቆማለሁ አለ። በምስጋና በእግዚአብሔር ፊት ይቆማል። ጸሎታችን ይዞ በእግዚአብሔር ፊት ይቆማል። ለማማለድ በእግዚአብሔር ፊት ይቆማል። ይህንን ነው። እርሱም ደግሞ በመከራችን ጊዜ ከእግዚአብሔር እየተላከ በችግራችን ጊዜ ከእግዚአብሔር እየተላከ መጥቶ ያድነናል ማለት ነው። መልአኩ ቅዱስ ገብርኤል ዛሬ ሲድራቅ፣ ሚሳቅ፣ አብደናጎ የሚባሉትን አናንያን፣ አዛርያን፣ ሚሳኤልን እኮ ከዚያ ከተጣሉበት ከእቶኑ ከእሳቱ ውስጥ ያወጣቸው መልአኩ ቅዱስ ገብርኤል እኮ ነው። ወራቢስ ይመስል በእግዚአብሔር አራተኛው የእግዚአብሔር ልጅ ይመስላል ብሎ ናቡከደነፆር እስከሚናገር ድረስ እሳቱ መካከል ያንን የፈላውን እሳት ያንን የነደደውን እሳት ያበረደው ያቀዘቀዘው ማን ነው? ማን ነው?
መልአኩ ቅዱስ ገብርኤል ነው። ቅዱስ ገብርኤል በለው እስቲ። ቅዱስ ገብርኤል ነው። እሳቱን ያጠፋው ማን ነው? ቅዱስ ገብርኤል ነው። ከማን ነው የተላከው? ከእግዚአብሔር ተልኮ መጥቶ ቅዱሳኑን ያድን ዘንድ። ቅድም እንደነገርኳችሁ ቅዱሳኑን ለማዳን የተዘጋጀ ስለሆነ ከእግዚአብሔር የተላከው ፈጣኑ ኃያሉና ፈጣኑ መልአክ ቅዱስ ገብርኤል ከእግዚአብሔር ተልኮ መጥቶ እነዚህን በሃይማኖታቸው ምክንያት ወደ እሳቱ የተጣሉትን ሲድራቅን፣ ሚሳቅን፣ አብደናጎን ማናዳናቸው? መልአኩ ቅዱስ ገብርኤል። ለመልአኩ ለቅዱስ ገብርኤል አምላክ ለእግዚአብሔር ክብር ምስጋና ይድረሰው። መልአኩ ቅዱስ ገብርኤል ፈጣን ነው። መልአኩ ቅዱስ ገብርኤል ኃያል ነው። መልአኩ ቅዱስ ገብርኤልን ጠርቶ ያፈረ ማንም የለም። ዋናው ግን አምልኮታችን፣ አጠራራችን በአግባቡ ሊሆን ያስፈልጋል። የምናመልክ ማንን ነው? የሚመለክ ማን ነው? መልአኩ ቅዱስ ገብርኤል ግን የእግዚአብሔር ምንድን ነው? የእግዚአብሔር ተላላኪና መልአክ ነው ማለት ነው። ስለዚህ ልመና ስናቀርብ እኛ ወደ መልአኩ ወደ ቅዱስ ገብርኤል ልመና ስናቀርብ የምናቀርበው ልመና ማወቅ አለብን ማለት ነው። ቅዱስ ገብርኤል እንዲረዳን ከፈለግን ማለት ነው። ስለዚህ የምንለምነው ልመና ማወቅ አለብን፣ መረዳት አለብን። ለእግዚአብሔርም የምናቀርበውን ማወቅ አለብን። እነዚህ ቅዱሳን መላእክት እኛን የሚያድኑ ከስጋው ከነፍስም ሊያድኑ ይችላሉ። የእግዚአብሔር ማዳንና የቅዱሳን መላእክት ማዳን እንዳይደበላለቅባቸው። የቅዱሳን መላእክት ማዳን ከእግዚአብሔር ተፈቅዶላቸው አድኑ ተብለው እግዚአብሔር ሲፈቅድላቸው መጥተው ያድኑናል። እግዚአብሔር ደግሞ እንዲሁ ሊያድነንም ይችላል። ነገር ግን ማዳን ስንል ቅዱሳን መላእክት እኔና እናንተን ለማዳን የሚላኩ ናቸው። ቅዱሳንን ለማዳን የሚላኩ እነዚህ መናፍስት አይደለም ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን ምዕራፍ 1 ላይ። እነዚህ ቅዱሳንን ሊያድኑ የሚላኩ እነዚህ መናፍስት መላእክት አይደሉም ይላል። እኛን የሚያድኑን ከመከራ ሥጋ ከመከራ ነፍስ ከሚደርስብን ችግር ከሚመጣብን ችግር በሥጋ ከሚመጣብን ፈተና በነፍስም ከሚፈጣብን ፈተና ያድኑናል። የእግዚአብሔር ማዳን ግን የእግዚአብሔር ማዳን እንዳይቀላቀል ያልኩን እግዚአብሔር ያዳነን ማዳን በአዳምና በሔዋን ላይ የተፈረደው ያ መርገም፣ ፍዳ፣ ሞት ከዚያ በአዳም ላይ የተፈረደውን መርገመ ሥጋና መርገመ ነፍስ የደመሰሰውና ያጠፋው ያዳነን ማን ነው? እግዚአብሔር ነው። አይደለም እንዴ? ኢየሱስ ክርስቶስ ነው። ያን መርገመ ሥጋንና መርገመ ነፍስን ያንን ያስወገደልን 6666 ጊዜ ተገርፎ በመስቀል ላይ ተሰቅሎ ተቸንክሮ ሥጋውን ቆርሶ ደሙን አፍስሶ ያንን መርገመ ሥጋና መርገመ ነፍስን ያስወገደ ማን ነው? ኢየሱስ ክርስቶስ ነው። ያዳነን ማን ነው? ከዚያ ከሞት ያዳነን ማን ነው? ኢየሱስ ክርስቶስ ነው። ከዚያ ከመርገመ ሥጋና ከመርገመ ነፍስ መላእክት ያድናሉ እንዴ? አያድኑም። እዚህ ላይ ነው ማወቅ ያለብን። መርገመ ሥጋና መርገመ ነፍስን ያስወገደልን ከዚያ ከሞት ያዳነን ሥጋውን ቆርሶ ደሙን አፍስሶ ኢየሱስ ክርስቶስ ብቻ ነው ያዳነን ማለት ነው። ስለዚህ በዚያ የማዳን ስራ ውስጥ ማንም ጣልቃ አይገባም። ማንም ጣልቃ አይገባም። መላእክትም፣ ጻድቃን፣ ሰማዕታትም ቅድስት ድንግል ማርያም ማለት ነው። ያዳነን እርሱ ኢየሱስ ክርስቶስ ብቻ ነው ማለት ነው። ቅዱሳን መላእክት ግን ከእግዚአብሔር እየተላኩ በተሰጣቸው የማዳን ጸጋ፣ የመላላክ ጸጋ ፈጥነው እየበረሩ እየመጡ እንዳይን ጥቅሻ እየበረሩ እየመጡ ቅዱሳን መላእክት ያድኑናል ማለት ነው። ስለዚህ እኛ እግዚአብሔርን ልንፈራ ያስፈልጋል። እግዚአብሔርን ልናከብር ያስፈልጋል። ሃይማኖታችንን ልንጠብቅ ያስፈልጋል። ዛሬ ብዙ ነገሮች አሉ። እነዚያ ወጣቶቹ ሃይማኖታችሁን ካዱ ሲባሉ፣ ለዚህ ለወርቁ ላቆምሁት ምስል ስገዱ ሲባሉ አንሰግድም። የምንሰግደው ሰማይና ምድር ለፈጠረ ለእግዚአብሔር ብቻ ነው። የምናመልከው እርሱም ብቻ ነው።
ዓይን እያለው ለማያይ፣ ጆሮ እያለው ለማይሰማ፣ እጅ እያለው ለማይዳስስ፣ እግር እያለው ለማይሄድ ለዚህ ለጣዖቱ እኛ አንሰግድም። የሚመጣው ነገር ይምጣ ብለው ነው ወደ እሳቱ ውስጥ የገቡ። በእምነት ነው የገቡት። ብንሞትም እሳቱ ቢያቃጥለንም እንኳ ለዚህ ለምስሉ አንሰግድም ብለው ማለት ነው። ስለዚህ እንደዚህ አይነት ቆራጥ የሆነ እምነት ያስፈልገናል። ዝም ብሎ ክርስቲያን መባል ሳይሆን ፈተና ሲመጣ ፈተናውን መቋቋም መቻል አለብን። ሞትም ቢሆን ለመሞት መዘጋጀት አለብን። ዛሬ ጣዖቱ ዘረኝነት ነው። ዛሬ ጣዖቱ ወንድምን መጥላት ነው። ዛሬ ጣዖቱ ነፍሰ ገዳይነት ነው። የተመቸ ነገርን በመፈለግ ሌላውን ማሳደድ፣ ማጥፋት፣ ወንድማችንን መበደል ይሄ በጣም ጣዖት ማለት ይሄ ነው። በአሁኑ ሰዓት ላይ ጣዖት አቁሞ ስገዱ የሚለን በአሁኑ ሰዓት የለም። በአሁኑ ሰዓት ያለ ጣዖት የእኛ ፍላጎት ነው፣ የእኛ ሀሳብ ነው። ስለዚህ ይህንን መጥፎ ሀሳባችንን ሁሉ አስወግደን እግዚአብሔር አምላካችንን አምልከን በቅዱሳን በመላእክቱ ተራዳይነት አምነን የመንግስቱ ወራሾች እንድንሆን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ። ለኔማ ገብርኤል አባቴ ነው። ሶሳይ ጌሸተሙላ ሁንቾግ ቃላ ሀሳዳይ ኦነ ያግሪኮ ሃይካ ካዳውት ታውቴ ጌሻ ኢትዮጵያቲ አይንተስታኒ ዋናው ቃላ ኮያናው ሲንሳ ዮተና አይገ ያግዛ አግሪኮ ዳውቴ ባይናይታም ውርሶትና ወይ ቀሰጋ መጨረሻ አያ ካዛ ደስኩ አያ ካዛ ደሰና መልከታ ሃንኮና ታፔ ጉቸራ ኢዛ ሲጌሩ ደስ ጌራ ሾሬካ ደሰና ጌራ አያ ካደስኩ ጌራ ሆኒካ ደሰና ቀሰጋ መልከ ሆኒካ ደስዘያ ሃይሰበ ደንድራዛ ጾሳይ ቀሰጋ ለኦተናሲ ወላ ኡቲ ሰሎም ተወዘና ጾሳይ ቆፍደስ ሃቺ ጌሽ ጸላግደና ዲዘ ሰዓት ገብርኤላው ታሞራንቶ ሽንታና ጌሻ ታሽሻ ሳያ ግሪዳሳ እንትና ኡባ ገብርኤል ማራና ሚስኮለ ወንሰም እልኮለ ሲጋላት ተጾሳ ሚስኮለ ደስኮታና የሚስኮል ሃይሰበ ደንድራዛ ሃይ ጾሳይ ኤርሳይሶ ጋክረስ ጠሊረስ ከወተት እንዳተበ ዶራናው ጾሳይ ኮኒ ሃይዋን ያብዛርኮ ማልካራ ዲዛ ኤላበን ታየቀሰቆ ዛባታ ኤሰይሺሺ ዛይተ ቀሰላዋን ነው ዳንደረጊኮ ሳሙኤል ዲያቀሳ ወይ ቀሰቀ ነቢያ ገሻ አወላ ፈንተና ዳንደይበል ሃይሳ ሳተዘ ሃይከና ታላምላምላምላምላምላሚ ኤሰይ ዘሳተ ቀሰቀ ሃይካ ጾሳይ ናይታደርበና ጾሳይ ለቀጥራ ተረላካደስ ጾሳይ ጉልጥራ ተረላካደስ ጉልጥራ ጾሳይ ዳምሰና ኮይድ የለትራ ጾሳይ ወይሰና ኮይድ ገሻታ ዶሬስ ገሻዋታ ቦላ ሃይ በልበዶምሪ ሐዋራተ ተፈክሪ ሃይ ቀሰጋ ገሻዋታ ጳጳሰና በቄሳ በዶምሪ ጾሳይ ታይዶ አሳመላ ፖንቾ ገላታ እንደ ወንከ ይዛግ ምስኮለንት ትምርታሴ ቀረሄጌ ጾሳይ ገሻታ ቦላ ፖንቾ ያግ ሃይ መጨረሻ እሰይ ቀሰጋ ኦና ይሮያግ ማግሪኮ ዳውቴ ይረስ የሚያሳብ ደርሰና የሚያሳብ ሃይሲ መሳሰለና ያጌዶ አንዮ ሳቴ ዳውቴ ክራይዛ ሳቴ ቄሳ ቦላ ቄሳ ወክራ ኩሻ ቦላ ዛይቴ ወይ ቀንድሌ ፍልትረስ ንወሰነ ከገብርኤል ገለተና ፍንቱ አሰው ቆፍዘ ሐሳተዛን ነሚነ ቀሰቀ ነመጨሰያነ ነታቆይነ አግዳይሳ ጾሳይ ቶሪ ያጊነ ጌሻ አዋይ ዋንለጊኮ ሳሞሌ ከወተሳ የሚረስ ጎርብረስ አሳተዛን ቀሰጋ ዳውቴ አግረጊኮ ጾሳ ገላትረስ ወተዛ ቀሰጋ ሳሞሌ አግረጊኮ አዞ አሳይ አይበሳ ጸለስ አሳይ መልካ ጸለስ አሳይ መራ ጸለስ ጾሳይ ወዘና ጸለስ ያገስ አኔ ጋለትፈ ጾሳ ወዘና አኔ ራሴ አሳይ
ድረተቻ ጸልስ አሳይ ቀሰጋ ሚሻ ዲዛይሳ ጸልስ ጾሳይ ወዘና ጸልስ አሰናይ ሰበከና ዳንዳስ ዘመረና ዳንዳስ ቀደሰና ዳንዳስ ወልቃራ ቀሰጋ ሚሻ ማደና ዳንዳስ ቤተ ክርስቲያና ከጸና ዳንዳስ ወዘና ፈከጾን ታግኮ ወዘና ፈቀደሶን ታጽፎ እሳስ ዋጋይባ ኔኒ ኔነተቻ ሲንሳ ኢመርጋናበ ኔስሎ ወዘና ሸማያገስ አይሳቅ ጃስ ቀሰጋ ጾሳ ዋን ረጊኮ ጌሻ ነቢያ ወላ ሳሙኤል ወላ አግሪለ ዳዊት ከወስደስ ጾሳ ቀሰጋ ወደ ለወት ዘይሳ ኢተናናሽና ላሚድረ ዘንደርቦ ተራዘ ወለቱ ከሳይ ወይሽ ጾሳ ጋር ነሽትሽ ወይ ወከት ያሳው አነገራ ተባራ ጾሳ ተራዘ ደርቦ ወለቱ ማስተሽ ያዛይና ዳጾሳ ጋር ነሽትሽ ላ ሃይቂራ ሰፈት ጾሳይ ቆገጻ ሐሰጋ ሄልስ ጾሳይ ኩንዲዳ ሰደንስ ጾሳ ጋር ላ ነሽትሽ ወይ ነው ንገራ ተኮኒ ላሙኒ ወይ ጋር ተኮኒ ጾሳ ጋር ትዘ አይሰለ ደንዴ ወይ ቢኮ ሃይካ ጾሳይ ጌሸ ተመለ ቦንቾ ግድረሳ ኢንተስታኒ ተማርሰ ጉደኛለ ታስ ተማረና ሃይገከናው ተማርሲ ተዲዘይ ጾሳ አይሳ ጾሳ ገሰና ዋን ያግዛ ቢኮ ጌሸ ተዋደነቶ ቀመካ ተማሪሎስ ሄዙማይቲ ተማወድኒ ተማወድኒ ገብርኤል ወርዳን ሰግሪ ተማቶስሪ ወርቅ መስቀላ ወስትረ ቢኮ ተማዋጽዮትስ ቶቢያ ደራወላ ተዋይዳ ወላ ቤተ ክርስቲያን ወላ ጌሸ ጳጳሳት ወላ ወርደረ ደንዛሳ ቄስ ተወላ ወርደረ ደንዛሳ ክርስቲያን ተወላ ወርደረ ደንዛሳ ጾሳ ወዘናይ ሞግታኔ ጋላቲና ጾሳ ወዘናይ ሞግሪ አሽቶ አይጎስ አይሰሩ ደንራዛ ሃይ ጾሳ ኢንተበንደታ በቆይዛይ ወዘና በትነሰ ተማሪሳ ደና ቀምሳ ማይሪ ተማሪሳ ፈላደና ቀምሳ ማይና በስንሳ ቤተ ክርስቲያን ያጋጎ ኮሽ ወዘና ጾሳ ረጋጎ ኮሽ አጳለ ተረጋጎ ኮሽ ቄስ ተረጋጎ ኮሽ ማራሜ ማጣያ ግሪ ዝቅ ግሪ ወሰ ኮሽ አሳተ ዛንቀሰጋ ጾሳ ዋን ለያ ግዛግሪኮ ኢንተወስሎ ወሳ ጉለኛ የለናይ አይ መላጋ ምዴት አነ ገላቲተ ጋም ስራጽስ ዋን ለያ ግዛግሪኮ ኡፋይሳይ ተሪ ሃይ ኢሲስ ነገረታ ኢንተሲታኒ ጆተናስ ሁዌ አይገያ ግዛግሪኮ ጾሳይ ሀድር ሰረካ ኡሸቸረካ ማደስ ወደረካ ጾሳይ ኦለና ጾሳይ ኦለና መንሺ ኦኒካ ደንጽና ጾሳይ ደንጽራ መንሺ ቀሰ ኦኒካ ኦለና ሀይሳ ግሸሲ ኑኑ ጨገትና ኦነግኮ ሰላም ሰዓ ቃላ መዲራ ጾሳን ጀገተና ሀይሲ ቀሰጋ ጌሽታ ኢሶይ ኑኑ ጌሻ ሱንሳ ዱማ ሆገራ ጌሻ ጊሪ ጾጎስ ጾሳይ ጌሻ ቀሰጋ ግድርነ ጌሻ ሚካኤልንታ ጌሻ ገብርኤልንታ ጫርኮመነ ሐሳበነ ተመበነ ምረትናይሳ ጌሻ ወትርነ ኑአሳና ይታግሻ ኡባ ወደ ጾሳ ሲንሳነ ቅት ኤታስ ካጸሙስ ገላታ ቀሰጋ ደው ኤታስ ገላታ ኑኒ አሳናይቲ ቀነ ተማን ቢ ደረ ወርደ ወትዶ ሃይካ ኑሲ ተያጎል ኑዲ ሳማላኮነ ኑዲ አማላኮነ ፔያናው ከዳንዳየኮ አቀናው ከዳንዳየኮ ጊ ጾሳይ ጌሸታ ቦላሳ ዋይጌ ቦንቾ ደኔ ቦንቾ ያጊሪ ገለፊተ ጾሳይ ጌሸታ ቦላ ቦንቾ ሃይሰመ ደንድራዛን አደፈ ጋይስ ታሲ ወዘናይ ኢንተስ ወዘናይ ጾሳ እቀና መላ ጾሳ ሆኑን ስምሪ ቃላን ተማሪ አመና አይፈና መላ ሃይሳ ኦትራ ጾሳ ሰላነሳ መደ ጾሳ ገላታ ግዶ ከዋ ዳውቴ ጾሳይ ጌሻ ግዲ ሃሰይዳ ይሰመላ ጌሻ ታይዚ ጌሻ መዲዳ መላ ኢንተጋባይ ጌያና መላ ጾሳ ሲኪያ ቆባይ ግዶ ጌሻ ወቲ ጌሻ አቡነ ኤልያስንቲ ቃላራ ኑኒ ተማራና መላ ቶራ ገከናው ገጠረ ገከናው ቢሪ ተማርሲ ቤተ ክርስቲያን ቶክሪ ቄሰ ባንዳሳን ቄሰ ሚዲ ዳቆን ባንዳሳን ቀሰቀ ዳቆን ሚሪ አደያ ሰይዛ ግዲኮ አሳው ኡትራሳ በሚና ጉፓ ያግዛ ሎሚሻ ኦቲ ደሪዛ ኑዋወታ ጌሸታ ጾሶና ጋር ያግሪ እሱ ገዘ ገከናው አነ ጾሳ ጋላቲ ተባይ አሹ አኔ አይካ ጉጅሪ ባይራቶስ አሹ አተመ ጋይስ ቀሰጋ ጌሻ ወቲ ፈቀዲ
ጌሻ አቡነ ኤልያስ እንጥፈቀዶን ተዲሳተ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን አውከባና ወዳነየና ጌሻ አወት ፈቀርዛ ግሪቆፓ ሀገረ ስብከታ ጳጳሳት ፈቀዶን ተዲሳተ ሚዳ ይገለና ኢትዮጵያ አትያሳይ በቃል አራት ተማራና መላያግሪ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢኦቲሲ አባን ኦሮሞ ቴሌቪዥን ኦሳንቻይ ሃይሳያና መላ አሰጋ አኔ ዘጋብቴ ደረዛ ታሪካ ኤለ ገብርኤል ታሪካ ቁልቢ ገብርኤል ካሊለ ኤለ ገብርኤል ጋሞደረ ወልቃ ማግድራይሳ ብርብራ ማረሞ ካሊር ኤረትዛይሳ አላማስ ኤሪስተያ አጊርለ ኡፋይሳን ሲቆም ጌሻዋት ማዲ ሀገረ ስብከታ አይስዛ ቀሰ ካሊር ኤታ አይስዛ ኑዋወተ ሊቆራናንተ ቀሰጋ መጋበሰና የንቲ ኡፋይስየ ግድርኛኒ እንተ ታሪከ ዘጋበት ድረስ ህዝቡ ዘይከናው ተወሳገና ድያኔ ህዝቡ ዘይከናው አሹ አይ እንዶ አንድ ማለት ነው። የታሰረች ጥጃ ከተለቀቀች ምንድነው የምትሆነው? ትዘላለች አይደለም? እንግዲህ ልጅ ቢያባቱ ፊት እንደዚህ ሲሆን ደስ ይላልና ከአባት በረከትን ጸጋም በረከትን ለማግኘት ነውና በሁላችን ላይ የብፁዕ አባታችን ቡራኬ ይቆየን። አመስግኑላቸው እግዚአብሔርን በእውነት ይራሙላችሁ። እሰይ እንደዛው ደግሞ አሳው ታናሎኤስ መከራ ማትዛ ብርብራ ማራም የገኮ ማራማ ማዳውስ ቆቃ ኤልስ ገብርኤል ኤለ ገብርኤል ያጊኮ ገብርኤል ያሸዝ ታየለታ ይታ ደንሰጊ ቆሚካለ ደንሰሺ ኤለ ይንጻ ከጸነት ከጸገት ኤለ ይንጻ ከጸና ግዛሲ ኩያ ከስተ ከጽገ ግዛ ከሰፍት ማርያም ገብርኤል ከጻ ከጸነት ከጸገት ከጸና ግሪ ገራቲተ አሹ ሃይ ቀሰበታኒ ሃይ ገና ኮንና ያግዛ ግሪኮ ታኒ ሀነያና ያግዛ ያኒ ህንጻስ ኤሶራ ኑ አወቲ ኑ ሰቀዲ ነበቲ ኑ ጭውደና መዝሙር በዶምሪ ቤተክርስቲያን ወሰት ዘሚሻይ ባይ ጌሻ አዋንት ፈቀዶን ተዲሽ ሀነና ጌሻ ሲኖዶስ ወልቃ ኖኒ ኖ ሃይማኖታ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመና ሎይትስርኒ አይ ቡላግዳ ናግሰናሲ አኒ ሃይ ቀሰጋ ከጋሞም ከጎፋም የመጣችሁ የመንግስት ባለስልጣናት በየማዕረጋችሁ ለሰዓት ቁጠባ መጋቤ ሰናይት ያዕቆብ ደስታ የሀገረ ስብከታችን ጸሐፊ፣ እንደዚሁም ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? ለዚህ ሰዓት ያደረሰን አምላክ ምስጋናችን ይድረሰው። ትናንትና ፀሐይ ከትናንት ማታ ጀምሮ እስካሁን ድረስ ደመናና ምድሩን በጠበን ማረስረስ አመስግኑ እግዚአብሔር። አሁን ጠበል ለመርጨት ነው የምቸኩለው እኔ ብዙ የምናገረው የለም። ትምህርቱ በቂ ሰባኪያን ተሰጥቷቸዋል። የዛሬው ሰንበት ከልደት በፊት 3 ሰንበታት ስም አላቸው። እንደምናውቀው ያለፈው ያሳለፍነው ስብከት ነበር፣ የዛሬ ሳምንት የነበረው ሰንበት። ዛሬ ደግሞ ብርሃን ነው። ነቢያቱ አስቀድመው ክንድህን ላክ ብርሃንንና እውነትን ላክ ኖላዊሆሙ ለእስራኤል አጽንዕ ብለው መድኃኒታችን ኢየሱስ ክርስቶስ ይህን ዓለም ለማዳን ከመምጣቱ በፊት ትንቢት የተናገሩባቸው 3ቱ ሰንበታት ስም አላቸው። ንዑሳን በዓላት ይባላሉ። የጌታ ንዑሳን በዓላት ስብከት፣ ብርሃን፣ ኖላዊ። ዛሬ ብርሃን ነው ማለት ነው። የዛሬው ሰንበት ስሙ ብርሃን ይባላል። በዚሁ ነቢያቱ ምን አሉ? የነቢያቱ ታላቅ ዘማሪ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ፣ ብርሃንንና እውነትን ላክ እነሱ ይምሩኝ ብሎ እሱ የዘመረው ዝማሬ ተዘምሯል። ነቢያቱ ሁሉ የተናገሩት ዝማሬ ዛሬ የሚከበርበት ብርሃን ለዓለም ሁሉ የሚያበራ እንደ ምድራዊ ብርሃን አምፖል የሚገጠምለት ብርሃን አይደለም።
ፍሎረሰንት የሚገጠምለት ብርሃን አይደለም። ብርሃኑ የራሱ የባህሪው የሆነ ከሦስቱ አካላት አንዱ አካል መድኃኒታችን ኢየሱስ ክርስቶስ ወደዚህ ለመምጣት ትንቢት ያናገረበት ከባህሪ አባቱ ከባህሪ መንፈስ ቅዱስ ጋራ ሕይወቱ መንፈስ ቅዱስ ጋራ ትንቢት ያናገረበት እና አሁን ልደትን ልናከብር አንድ ሰንበት ነው የቀረው። እሱም የዛሬ ሳምንት ነው። ማነው ስሙ? ኖላዊ ይባላል። ጠባቂ ማለት ነው። የእስራኤል ጠባቂ ስማ፣ ምድራውያን ጠባቂዎች አላዳኑንም፣ አንተ የሰማዩ ጠባቂ፣ የምድሩ ጠባቂ፣ የዓለም ጠባቂ፣ የዓለም ፈጣሪ ጠብቀን ብለው ያሉበት ይከበራል ማለት ነው። ነቢዩ ዳዊት እርሱ የእስራኤል ብርሃን ነበረ። የእስራኤላውያን ብርሃን፣ የአይሁድ ብርሃን፣ መሪያቸው፣ ከብዙ ነገር ያዳናቸው ነበረ ነቢዩ ዳዊት። ዛሬ ግን ምን ብሎ ይዘምራል? ብርሃንህንና እውነትህን ላክ፣ እኔ ማዳን አልቻልኩም፣ ብርሃንህንና እውነትህን ላክ፣ እነሱ ይምሩኝ። ያን ጊዜ እውነት ከምድር ላይ የጠፋበት ዘመን ስለነበረ፣ ብርሃን ከሰው ልጆች ላይ የጠፋበት ዘመን ስለነበረ፣ ከእርግማን በኋላ ከስህተት በኋላ የሰው ልጆች ሁሉ ብርሃን የጠፋባቸው እንደገና እውነት የጠፋባቸው የአዳም ልጆች በሙሉ በእርግማን ምክንያት ይህንን ሲዘምር ምን አለ? በምድር ስንኖር ከኛ የሚበልጥ መኖሩን ማወቅ አስፈላጊ ነው። አሁን ዳዊት ራሱ የእስራኤል ብርሃን ነው፣ የእስራኤል መሪ ነው። እንደ ብርሃን የሚያውቅ እስካሁን መቃብሩን ይሳለማሉ እስራኤላውያን። ግን ምን አለ? ከሱ የሚበልጥ ብርሃን መኖሩን አውቆ ብዙ ጊዜ ዓለም የሚጎዳው እኛም የምንጎዳው የሚበልጠን መኖሩን አለማወቃችን ነው። የሚበልጠን መኖር ያው ገጠር ያለው እርሻ የሚያርሰው መሬት የሚቆፍረው እኮ በዲግሪ በተለያዩ ሙያዎች ከተመረቀው የሚበልጥበት ነገር አለ። ያኛው የተመረቀው የማያውቀውን ይሄ ደግሞ መሬት የሚቆፍረው ሰው ያውቃል። የሚበልጠን መኖሩን ማወቅ ይኖርብናል ማለት ነው። ዳዊት አሁን ድርሻውን አውቆ ከሱ የሚበልጥ ብርሃን ከሱ የሚበልጥ እውነት ስላለ ምን አለ? ብርሃንህንና እውነትህን ላክ፣ እነሱ ይምሩኝ አለ። እኔ ልምራ አላለም፣ እነሱ ይምሩኝ። ብርሃንህንና እውነትህን ላክ፣ እነሱ ይምሩኝ። አዎ ዛሬ ብርሃን ውስጣችን አለ ወይ የሚል ጥያቄ ይጠይቃል ይሄ ትምህርት። እውነት ውስጣችን አለ ወይ? ለእውነት እንጋደላለን ወይ? ብርሃን ውስጣችን ይበራል ወይ? ሕይወታችን ለሰው የሚመች ብርሃን ነው ወይ የሚለውን ጥያቄ ነው የሚጠይቀው። ይህንን እንግዲህ ሁላችንም ተገንዝበን ሕይወታችን ውስጥ ብርሃን እንዲኖር ውስጣችን እውነት እንዲኖር እውነት ኢየሱስ ክርስቶስ እውነት እግዚአብሔር ነው። አብ ወልድ መንፈስ ቅዱስ ናቸው እውነት። እውነት ውስጣችን እንዲኖር እነሱ ይምሩኝ ነው ያለው። ብርሃንንና እውነትን ላክ እነሱ ይምሩኝ። እግዚአብሔር ይባርካችሁ ይቀድሳችሁ። በመቀጠል መጽሐፉ ጥሩ ነው። ብዙዎቻችሁ አሁን አልመጣም፣ መኪና ውስጥ ነው ያለው እንጂ ብዙዎቻችሁ ወስዳችኋል። ምን አሉ ተቃዋሚዎቻችን? ኦርቶዶክሶች መጽሐፍ ቅዱስ አያውቁም እያሉን ነው። በምንቀድሰው ቅዳሴ፣ በማህሌቱ፣ በሰዓታቱ መጽሐፍ ቅዱስ አገልግሎታቸው ውስጥ የለም እያሉን ነው። አሁን ደግሞ ይሄን ያዘጋጀሁት አገልግሎቱ ሁሉ መጽሐፍ ቅዱስ ነው። አናግሩት፣ ከመጽሐፉ ታገኛላችሁ መልሱ። ብቻውን ያስተምራችኋል ራሱ፣ ሌላ መምህር አያስፈልግም። አውጣችሁ ስታነቡት ቅዳሴው ወደ መጽሐፍ ቅዱስ ነው የሚመራችሁ። ከዚህ ነው የወጣሁት፣ ከብሉይ ኪዳን ነው የወጣሁት፣ ከአዲስ ኪዳን ነው የወጣሁት እያለ ይመራችኋልና በልማድ መጓዝ ጎድቶናልና በመረጃ እስቲ ውዳሴ ማርያም የምትጸልዩ እጃችሁን አውጡ። ማታም የነበራችሁ ነገር እጃችሁን አውጡ። ውዳሴ ማርያም የምትጸልዩ። አዎ የውዳሴ ማርያም የኢትዮጵያ ሕዝብ ይጸልያል። ግን ከመጽሐፍ ቅዱስ ውስጥ ከየት እንደመጣ ታውቃላችሁ? የሚያውቅ የለም። እሱንም አዘጋጅቼዋለሁ። ወደ ህትመት ገብቷል።
ውዳሴ ማርያም ውስጥ ስትጸልዩ የሰኞ ውዳሴ ማርያም ስትጸልዩ የሰኞ ውዳሴ ማርያም መጽሐፍ ቅዱስ ክፍል ውስጥ በየክፍሉ ተቀምጧል። ከየት እንደመጣ ማለት ነው። አባቶቻችን የራስ ድርሰት የግል ድርሰት የላቸውም። ከመጽሐፍ ቅዱስ እየዘገኑ ነው ያዘጋጁት ማለት ነው። በቅርብ ቀን ማታም ተናግሬዋለሁ። በቅርብ ቀን የኢትዮጵያ ሕዝብ እጅ ውዳሴ ማርያሙ ይገባል። በዚህ ውዳሴ ማርያም ተጸለ ልክ ነን ማለት አለባቸው እኮ ለጠያቂ መልስ በመስጠት አልተሳሳትንም። ውዳሴ ማርያም በመጸለያችን ሥርዓተ ቅዳሴውን በማንበባችን አልተሳሳትንም። ልክ ናት ኦርቶዶክስ የሚል ትውልድ መፍጠር አለብን። ክርክር አይደለም፣ ዱላ አይደለም፣ ድንጋይ መወርወር አይደለም፣ መሰዳደብ አይደለም። በመረጃ መርታት ይኖርብናል። ሞልቶናል መረጃ። በመጽሐፍ ቅዱስ የተደገፉ ናቸው ስራዎቻችን ሁሉ በመጽሐፍ ቅዱስ የተደገፉ ስለሆኑ በቅርብ ቀን ውዳሴ ማርያሙ ይወጣል። እግዚአብሔር ይባርካችሁ። ራሳችሁን እንድታደዱበት ለሌላው ደግሞ እንድትመክሩበት ነው መጽሐፉ የተዘጋጀ። ልዩ እትም ልዩ ዝግጅት ነውና እግዚአብሔር ይባርካችሁ፣ ቀድሳችሁ ወደ የቤታችሁ ወደ የአካባቢያችሁ በሰላም ያግባችሁ። መልአኩ ቅዱስ ገብርኤል ለዚህ ዕለት ለዚህ ዓመት በሰላም በፍቅር ያደርሳል። ሕንፃ ኮሚቴው በጣም እየደከመ ነው። እግዚአብሔር ዘራቸውን ቤተሰቦቻቸውን ይባርክልን። ዛሬ ደግሞ ሌላው በዓሉን ልዩ የሚያደርግ ነገር ልንገራችሁ። በዓሉን ልዩ የሚያደርግ ወደ ጥንቱ ዘመን እየተመለስ ዛሬ በዲቁና የቀደሱት የጎፋ ዞን መስተዳድር ናቸው። በዲቁና የቀደሱት አመስግኑ። ትልቁ ድምፃዊው ልጃችን የጎፋ ዞን መስተዳድር ደስ አይላችሁም እንዴ? ደስ ይላችኋል እኮ። ይሄ በዓሉን ልዩ ያደርገዋል። አዎ የአርባ ምንጭ ከንቲባም በመካከላችን ተገኝተዋል በእንግድነት በየማዕረጋቸው ብያለሁ ቅድም ሰዓት ለመቆጠብ በየማዕረጋቸው ዶክተር መስፍን መንዛ የአርባ ምንጭ ከንቲባ በመሃላችን፣ የድሮም ከንቲባ ገዛኸኝ ጋሞ በመካከላችን አሉ፣ ሌሎችም አሉና ሰዓት ለመቆጠብ ብዬ ነውና በዓላችንን አድምቀው ስለዋሉ እግዚአብሔር ያድምቃቸው፣ ይባርካቸው፣ እግዚአብሔር ይጠብቃቸው። ከአዲስ አበባ የመጣውን ሚዲያ እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። የኦሮሚያው ክፍል አካባቢ ነው የመጡት። ዲያቆን ደበበ በአዲስ አበባ የሚኖር እኛ በአዲስ አበባ እንዲሰብክ ፈቃድ የሰጠነው የጋሞ ልጅ ነው እና ሁልጊዜ ሲሰብክ ታዩታላችሁ። አሁን በቃ ደርሰውላችኋል ማለት ነው። መረጃ በመያዝ ደርሰውላችኋል። ጦሳይ ስቀለታ ይጋኮ አሜን በሰላም ያስመሽ ኦ እግዚእ ኢየሱስ ክርስቶስ ራዳት ወጣቱ ሁሉ ዝቀም ማይሰራዳት እግዚአብሔር ይፍታ። ብርቱ ነኝ ገብርኤል አለ ከጎኔ ሚረዳኝ የሚረዳኝ ወገኔ ለኔማ ገብርኤል አባቴ ነው። ለኔማ ገብርኤል አባቴ ነው። አናፎ ገብርኤል አባኮ አናፎ ገብርኤል አባኮ ብርቱ ነኝ ገብርኤል አለ ከጎኔ ሚረዳኝ የሚረዳኝ ወገኔ ለኔማ ገብርኤል አባቴ ነው። ለኔማ ገብርኤል አባቴ ነው። አናፎ